ይቅርታ አድርግልኝ ብሩክ። ያንን ቤት ውስጥ ሩም ውስጥ ባሰሩ ራሱ ያንተ ነው ሶሲ መገናኘት ደስ አይለኝም። በቃ እንደ ግልጹ ልንገር ፍቅረኛዬን ሩም ውስጥ አስገብተህ ፕራንክ ምናምን በሚል ሰበብ ምን ተፈጠረ ነው ያላቅም። ብሩክ ምን ተፈጠረ አላቅም። በቃ ገብቶሃል አይደል? ታወራውን ነገር ወቅ የሚቆጭን ነገር አታወራ። ምንም ሌላ ምክንያት አለ ምናምን አትበል ዳኒ። እኔ አሁንም የመጣሁት እዚህ ጋር የሆነ ክብሬንም ምናምን እንድትነካ አይደለም። የኔ ህይወት ውስጥ አትግባ ድጋሚ። በቃ አልፈልግም። እሺ እኔ አልገባም። ይቅርታ አድርግለት። በቃ እኮ ከሱሲ ጋር እንደፈለጋችሁ መሆን ትችላላችሁ። አያገባኝም። ከዚህ ምን ማለት ነው? እንደዚህ ይባላል። ይሄናር ላይ ፈለግኩ አንተ መጀመሪያ ምን ፈለግከው? ኧረ ዳኒ ረፍ በና የሚደብርን ነገር ምናምን እንዳትወራ። ይሄንን ፈልገህ እኮ ነው አይደል? ሱሲ ሩም ውስጥ ይዘት የገባው የኔ ህይወት እንዲበጠበጥ አላማ ምንም ረፍና እያልከ ተስፈራራ። ብሩክ እዚህ ጋር ትርፍ ነገር አናወራ። ገብቶሃል አይደለም? ዳኒ እኔ ቆረለም ያወራራሰ ነገር በትንሽ ቀን የምንተዋወቀው መናናቅ ምናምን አያስፈልግም። እዚህ ጋር ይሄንን ነገር አትርገመው። እንጣላለን እና ምንም መጣላት ምናምን እኮ አይደለም። ይሄ የኔ ፕራይቬት ነው አይደል? አትንካኝ እንደዚህ እያልኩ እንዴ አትንካኝ ማለት የኔንም ስም እኮ ነው የምታበላሸው። ዳኒ አባትና ልጅ ነው የሚመስሉት። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ሲጀምሩ ላይካን ጫን እያደረጋችሁ ጀምሩ ማለት ነው። እንግዲህ ውድ ቤተሰቦች የዛሬ በጣም ነው የሚያስቀው። በጣም ነው የምር በጣም ነው ያሳቀኝ። ልር ነው ነግራችሁ የእውነት ነግራችሁ ማለት ነው። በጣም ነው የገረመኝ ዳኒ ተብዬው ማለት ነው። ማውራቱን ላይ አይችልም እናንተ፣ ማውራቱን ላይ አይችልም። ሲቀጥል ደግሞ ማለት ነው አንድ ቃል ትክክል ይናገራል፣ አንድ ቃል ኧረ ወገቡን አንድ ቃል ደግሞ የሚሸተው ነገር ነው የምናገረው። እግዚአብሔር ነው እላችሁ ሲያስጠላ። ምን አይነት ሰው ነው እግዚአብሔር። ከሁሉም የገረመኝ ምን እንደሆነ ታውቃላችሁ? አንተን ብሩክ ትላለች፣ እኔን ደግሞ ዳንኤል ትለኛለች። አይ ብሩክ እኔ አባት ተሰቃየ ማርያምን። ለአንድ ቀን ፍራንክ ብሎ ይሄ ሁሉ ዋጋ መክፈሉ በጣም ነው ያሳዘነኝ ማርያምን። አንዳንድ ጊዜ ማለት ነው ስራውን ላይ እንዲጠሉ ያደርጋል ማለት ነው እንደዚህ አይነት ነገሮች። እግዚአብሔር እኔ ብሩክ ቢሆን አሁን ዩቱብ የሚባል ነገር ምሽጬ ወደዛ ሄዳለሁ ምናምን ነው ምለውና፣ ግን ትዕግስተኛ ነው እግዚአብሔር። ሳላደንቆ ማላልፎ ነገር ብሩክ በጣም ትዕግስተኛ ነው በጣም። ወይኔ ሰው ማለት እንዲህ አይነት ሰው ነው ማርያምን። በጣም ትዕግስቱ እስከ ጥግ ነው እግዚአብሔርን። ፈጣሪ አሁንም ከዚህ የበለጠ ከፍ የሆነ ደረጃ ላይ ያስቀምጥክ የኔ አባት። ወንድ ልጅ ማለት ትዕግስት ያለ ወንድ ነው ማርያምን። በህይወቴ የምወደው ማለት ነው ከሰው ልጅ የሚወደው ትዕግስት ነው። እኔም በጣም ትዕግስተኛ ነኝ፣ ግን እኔ እንጃ በጣም ይመቸኛል ትዕግስተኛ ሰው እና እንደ ብሩኬ ማለት ነው። እንኳን ወንድ ታውና ሴት ልጅ የለችም ማርያምን። በጣም ትዕግስተኛ ወንድ ነው እግዚአብሔርን። እኔ እንጃ ሙሽዬ በጣም እድለኛ ናት ማርያምን ነው የምላችሁና በነገራችን ላይ ማለት ነው ሁሉም ነገር ፈጣሪ ሲሰጣችሁ ከሰማይ ነው የእውነት። ከሁሉም ነገር ደግሞ የሰው መውደድ ይስጣችሁ። ከፈጣሪ በታች የሰው መውደድ ይኖራችሁ። ብሩክ አሁን ሁሉም ሰው ስለምወዶ ነው ይሄ ቁጩጩምት የሆነ ራሱ ማለት ነው። እኔ ደግ ነገር ያወራል፣ ጥሩ ነገር ያወላል ማለት ያወራል ብዬ እየጠበኩ ነበረ። እግዚአብሔር ነው ምስክሬ። ማለት ለምሳሌ ማለት ነው ሶሲ ከዚህ በፊት ማለት ነው ሳምንት እንኳን አልሆነም አይኔ ላፈር እኔና አንቺ እንድንላይ ፈልጋለሁ አለ። ለምን ሲባል ጓደኞቼ ፊት ዳንኤል ብለሽኛል። ከዛ ኮመንት ደግሞ የዩቱብ ፋሚሊ ደግሞ እሷ አንተን አትወድም አታፈቅርም፣ ዳኒ ማለቷን ትታ ለምን ዳንኤል ትላለች? ሶሲ አታፈቅርም ብሏል የዩቱብ ፋሚሊ። እኔና አንቺ እንለያይ አለው። ከዛ እሺ ብላ ወጣች እያለቀሰች ማለት ነው። በማግስቱ ደግሞ ጓደኞቹን ጠርቶ እሷ ናት ጠርታ ምሳ ጋብዛ ምናምን አስታርቁኝ፣ እኔ ዳንኤል የሚለው እሱን ጠልቼ ሳይሆን ስለለመደብኝ ነው ብላ እሺ ብሎ ደግሞ ታረቀ።
አሁን ደግሞ አሁን ደግሞ አንዳንድ ጊዜ የብሩክና የእሷ ነገር ሽላ ይላል። አንዳንድ ደግሞ ማለት ነው አንተ ምንድነው ሩም ውስጥ ገባችሁ ይላል 10 ጊዜ ደደብ ምንድነው? እኔ የገረመኝ ማለት ነው ወንድ ልጅ እኮ ሴት ልጅ የሚያፈቅረው ማለት ነው የምታፈቅረው ወይም ደግሞ የሚያፈቅራት በቃ ሲተማመኑ ነው አይደለም እንዴ? ማርያምን እንደዛ ነው ብዬ ነው የማስበው በህይወቴ ማለት ነው። የማላምነውን ሰው እንኳን ማፍቀር አጠገቡ መድረስ አልፈልግም። ማርያምን ይሄ ማለት ነው ሶስና አፈቅራታለሁ ይላል በአፉ ነው የሚለው እንጂ በልቡ ግን አያምናትም። በአፉ እንደምናገረው በልብ ቢያምናትም እሷ እኔን ስለምታፈቅረኝ ወይም ስለሚያፈቅራት የፈለገች ነገር ቢያደርጋትም ወይም ደግሞ ብደራረግም ፕራንክ ነው ከተባለው ፕራንክ ነው ብሎ ያልፋል። ይሄ ማለት ምን ማለት ነው? በእንትን ነው የሚያምነው ዳኒ። በነገራችን ላይ ብዙ ጊዜ ነው ዳኒ በምን ያምናል? በኮሜንት በሰው ኮሜንት ነው እንትን የምለው ምኖረው ወይም ደግሞ የምመራ ምን የሆነ ነገር ነው። በእግዚአብሔር በጣም ነው የሚያናድዱ እና የተማረ ሰው አራዳ ነኝ ይላል። ደግሞ ምን አራዳ ነው? ፈዛዛ ነው። ሙሽራ ደግሞ እዛ ከኋላ ይሁት እናንተ። ወይኔ ወይኔ ይሄ ልብስ ለብሳ ምን አስጨነቃት? እስቲ አሁን በእግዚአብሔር እንደዚህ ተጨናንቃ እሱን ተሸክማ ሚያዞራት የሆነ ዝም ብላ ሳልባጅ ነገር አትለብሱም። መግባት ነው። እና ውድ ቤተሰቦቹ ወደ ዳኒ ልመልስላቸው እስቲ እና ቢያምናት እንኳን ቢያፈቅራት በጣም ያምናት አልነበረ። ዳኒ ማለች ዳንኤል ማለች ምንድነው ትርጉሙ ምንድነው? ስሙ ነው በቃ ዳንዬ ዳንኤል ያው ነው አይደል እንዴ? ወላሂ በጣም መጅኑኒ ነገር ነው። በቃ ጭንቅላቱ ማይሰራ ሰውዬ ነው ይሄ ዳኒ ተብዬ ማለት ነው። የዛሬ ነው እንትን ያልኩት ማንነቱ ማለት መልካም ሰው ይመስለኛል፣ ምስኪን ሰው ይመስለኝ ነበር። ከዛ ሲቀጥል ደግሞ ብሩኬ ላይ ጮኸ። ከእንግዲህ በኋላ እንደፈለጋችሁ ሆኑ አንተና ሶሲ። ከዛ በኋላ ደግሞ የአንተ ክፍል ውስጥ እንዴት ሰውን አጠሩትም? ሰው ለምን አልኖርም? ካሜራ አለ አለ እንዴ? ሰው ምንድን ነው ትርጉሙ ምንድን ነው? ሰው እኮ ይደብቃል፣ ካሜራ ግን አይደብቅም እኮ አይደለም እንዴ? ምንድነው ይሄ ሁሉ? እኮ ሰው የገደሉ ወይም ደግሞ የሆነ ብልግና ነገር እየሰሩ ደርሶበት ያዩ ነገር እኮ ነው አስመሰሉት። በማርያም ምንድነው ይሄ? ማለት ከብት የሆኑ ናቸው። ማርያምን ይሄ ሁሉ ያደረገችው ግን ዳንኤልም አይደለም፣ ሶሲም አይደለችም፣ ብሩኬም አይደለም። ይሄ ሁሉ መዘዝ እንድጓተት ይሄ ሁሉ ነገሮች እንዲፈጠር ያደረገችው ማናት? ሀይሚ ናት። ማርያምን ያኔ እሷን ፕራንክ ለማድረግ አሰቡ፣ ፕራንክ ያደረጓት ሀይሚ ፕራንክ ነው። ከላስ ወዲያው ሞተው ነበረባት። እሷ ናት እንደዚህ ነገሮችን ያጎተተች እዚህ ደረጃ ያደረሰች። እና ብዙ ሰዎች ደግሞ ኮመንት ስትጽፉልኝ ማለት ነው እነሱ ተጣልተው አይደለም እነሱን አታምናቸው፣ አንቺ አትጨናነቂ፣ እነሱ ፕራንክ እያደረጉ ነው፣ ህዝቡን ፕራንክ እያደረጉ ነው፣ ህዝቡን ፕራንክ እየሰሩ ነው፣ እነሱ ስራችሁ እየሰሩ ነው እንጂ ተጣልተው አይደለም፣ አትጨናነቂ እያላችሁኝ የነበራችሁ ሰዎች አላችሁ። ሊሆን ይችላል። ማን ያውቃል? ማርያምን ማን ያውቃል? እኛ እቺ ካሜራ ቀርሳ ወደዚህ የምታመጣ ነው የምናውቀው እንጂ እነሱ ከካሜራ ጀርባ ምን የፈለገ ነገር አብሮ ኖሩ አብሮ ቆዩ ይችላሉ። ይሄ ዳኒ አሁን አስቡት እስቲ መናገር ሁሉ አንድ ጊዜ እሺ እኔና ሶሲ ችግር የለም እንፈታለን ይላል። አንዳንድ ጊዜ ደግሞ ማለት ነው ፍቅረኛ ሚስትን ይዜ ክፍል ውስጥ ገባ፣ ከእንግዲህ በኋላ እኔ እሷን አልፈልጋት እንደፈለጋችሁ ሆኑ ከእሷ ጋር ይላል ብሩኬ ማለት ነው። አንዳንድ ጊዜ ደግሞ ሀይሚ ለምን እንደዛ ልትሆን ቻለች? ምን ያገባ ስለ ሀይሚ ምን ያገባ? የራስን አታውቅም። ሀይሚ እንደፈለገች ማሰብ ትችላለች። የአንተ አእምሮና በአንተ አእምሮ ነው የምትመራ ሀይሚ። ጀደብ ምን ያህል ስለው ነው በእግዚአብሔር የሚያወራው ሁሉ አያውቅም። ማርያምን ነው የምላችሁ። ታምታብታበት እንዴ! ይሄ ባለ ፕራንክ ያደረገው ዳኒ
እኔና ሶሲ መካከል ምንም ነገር የለም። ፕራንክ ነው ከተባለ ፕራንክ ነው አቁሞ እያለ ነው ብሩኬ ማለት ነው። እሱ ደግሞ ሀይሚ ለምን እንዲሆነች የሀይሚ ነው የምታውቀው እንጂ ማን ያውቃል? እና በጣም ነው የሚደብረው። ሲቀጥል ደግሞ ካሁን በኋላ አንተና ሶሲ ጓደኛሞች እንድትሆኑ አልፈልግም፣ እንድትራራቁ። እሺ ርቃት አለው ብለዋል። እሺ ርቃት አለው። እሷ ከፈለጋች ችግር የለም፣ ምንም ችግር የለም፣ እኔ ርቃት አለው ብለዋል ብሩኬ ማለት ነው። እና በጣም ነው የሚገርመው፣ በጣም ነው የሚያስጠላ ንግግሩ። የዚህ የዳኒ ደግሞ ይለያል። እንደፈለጋችሁ ሁኑ፣ ህይወቴ አመሰቃቀልክ። ይቅርታ ዳኒ የተባለ ህይወቴን አመሰቃቀልክ፣ ምን ላድርገው? መጅኑን ነገር ነው እግዚአብሔር። እኔ በቃ እንደ ተማሪ ሰው ነገሮችን ይፈታሉ እሱና ብሩኬ ብዬ ነበር። ላስታርቃቸው ምናምን እያለ ነበር ብሩኬ። እና በጣም ነው እንትን የሚለው እንደኔ ማለት ነው። ሶሲ እንደፈለግኩ ሰዱ ዳኒ። በቃ እኔ ፕራንክ ነው አረኩት፣ ፕራንክ ነው ሰራሁት፣ እንደፈለግክ አስበው። ብሩኬም እንደዛ በቃ እንደፈለጉ ያስበው ብሎ ይሄ ነገር ለአንድ ሳምንት ለሁለት ሳምንት ጸጥ ካሉ ዳኒም በያለበት አፉ ዘግቶ ይቆያል፣ ወደ ህይወቱ ይመለሳል። ሀይሜም እንደዛ ነገሮችን ያከረሩ ያሉት በቃ ነገም ምንድነው እንትን ይዘው ይመጣሉ፣ ከነጎዳ ካሜራ ይዘው ይመጣሉ። በዚህ ነው የተንጫጮ የጀመሩ ሲጀመር ማለት ነው። እና ውድ ቤተሰቦቼ ይሄን ይመስል ነበረ። ቪዲዮ ሰብስክራይብ ላይክ ማድረግ እንዳትረሱ። ወዳችሁ ፈልግም ዳኒ ከቻልክ ዝም በል፣ ካልቻልክ ሄዳለሁ። ይቅርታም ታረግላት ከሆነ አርግላት፣ ማታረግላት ከሆነ አታርግላት። እኔ ጥፋተኛ ነኝ፣ እኔ ነኝ እዚህ ነገር ውስጥ የከተኳ ብዬ ነው የመጣው። ገብቶሃል ብሩክ? በቃ እኔ ትርፍ ነገር አናውራ ከዚህ በኋላ ገብቶሃል አይደለ? አይቶ በቃ እንዲህ ከሆነ መልስ አመሰግናለሁ። ከሷ ጋር ቀጥሎ አልከኛ። አንተ ስላልከኝ አይደለም ብሩክ፣ ሪስፔክት አደርግሃለሁ። አሁንም ክፉ ነገር እንድናወራ አልፈልግም። አንተ ስላልከኝ አይደለም ዳኒ የሚቀጥለው። በቃ አሁን ሌላ ነገር አትወራ ብሩክ፣ በእናትህ ሌላ ነገር አትወራ እዚህ ጋር። ጥፋተኛው ገላ ተቀጣ ተማረ፣ ዛሬም ጾመኛ ነው ሲያስብሽ አደረ። አንቺን ማየት ከቀረ ሕይወት ምኑ ሰመረ። ጥፋተኛው ገላ ተቀጣ ተማረ፣ ዛሬም ጾመኛ ነው ሲያስብሽ አደረ። አንቺን ማየት ከቀረ ሕይወት ምኑ ሰመረ።